ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ በቅድሚያም አበይት ርዕሶቹን አስደምጣቸዋለሁ። በደቡባዊ ኢትዮጵያ ውስጥ በተከሰተው የማርበርግ ቫይረስ የ8 ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀ። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተነገረ። ታላላቅ ጦርነቶች በመቀስቀሳቸው ምክንያት የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። የሚሉት ርዕሶቻችን ናቸው። ሰብስክራይብ፣ ላይክ እና ሼር በማድረግ እንዲታበረታቱን እንጠይቃለን። ወደ ዝርዝር ዜናዎች አልፋለሁ። በደቡባዊ ኢትዮጵያ ውስጥ በተከሰተው የማርበርግ ቫይረስ የ8 ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀ። ሚኒስቴሩ በማህበራዊ መገናኛ ገጹ ባወጣው ዕለታዊ መረጃ እስካሁን 12 ሰዎች በቫይረሱ መያዛቸው ተገልጿል። መረጃው እንደሚያመለክተው ለ140 ያህል ሰዎች ምርመራ ተደርጎ ሁሉም ነፃ መሆናቸውን ያሳያል። ቫይረሱ ከተገኘባቸው ሰዎች መካከል 3 ሰዎች ማገገማቸውን ያመለከተው መረጃው አንድ ሰው በሕክምና ላይ እንደሚገኝም ጠቁሟል። ቫይረሱ መጀመሪያ በተቀሰቀሰባት የጂንካ ከተማ ባለፈው ቅዳሜ ወደ ከተማዋ የሚገቡም ሆነ ከከተማዋ የሚወጡ የህዝብ ማመላለሻ ተሽከርካሪዎች አገልግሎት መቋረጣቸውን ነዋሪዎች ተናግረዋል። በማርበርግ በሽታ ከተያዙ ግለሰቦች ጋር ቀጥታ ንክኪ ያላቸው ሰዎች ከመለየት ጀምሮ በጂንካ አጠቃላይ ሆስፒታልና በኮይቤ የመጀመሪያ ደረጃ ሆስፒታል ለይቶ ማቆያና ሕክምና ማዕከል በማቋቋም ስርጭቱን ለመግታት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩ መናገራቸውን የደቡብ ኢትዮጵያ ጤና ቢሮ አስታውቋል። በክልሉ ከማርበርግ ቫይረስ በሽተኞች ጋር ንክኪ እንዳላቸው የተጠረጠሩ ከ350 በላይ ግለሰቦች ተለይተው ክትትል እየተደረገላቸው መሆኑን ኃላፊው መናገራቸውን ቢሮ በማህበራዊ መገናኛ ገጹ ባሰራጨው መረጃ ገልጿል። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተሰምቷል። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተገልጿል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም አቀፍ ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑትኒክ መረጃዎች አመላክተዋል። ታላላቅ ጦርነቶች በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ባወጣው አዲስ መረጃ መሰረት በ100 ትልልቅ ዓለም አቀፍ የጦር መሳሪያ አምራች ኩባንያዎች ከጦር መሳሪያና ከወታደራዊ አገልግሎት ሽያጭ የተገኘው ገቢ በ2024 ወደ 679 ቢሊዮን ዶላር ደርሷል ተብሏል። የጋዛና የዩክሬን ጦርነቶች እንዲሁም ዓለም አቀፋዊና ክልላዊ ጂኦፖለቲካዊ ውጥረቶችና ከፍተኛ ወታደራዊ ወጪዎች መጨመር ኩባንያዎቹ ከወታደራዊ ዕቃዎችና አገልግሎቶች ሽያጭ የሚያገኙት ገቢ ካለፈው ዓመት ጋር ሲነጻጸር በ5.9 በመቶ ጨምሯል። ከዓለም አቀፉ እድገት ትልቁን ድርሻ የሚይዙት በአውሮፓና በዩናይትድ ስቴትስ ውስጥ ያሉ ኩባንያዎች ናቸው። ከኤሽያና ኦሺያኒያ በስተቀር በሁሉም ክልሎች ከዓመት ዓመት ጭማሪዎች ነበሩ። በቻይና የጦር መሳሪያ ኢንዱስትሪ ውስጥ ያሉ ጉዳዮች የአካባቢውን አጠቃላይ ድምር ዝቅ አድርገውታል። ሎክሂድ ማርቲን፣ ኖርዝሮፕ ግሩማን እና ጀነራል ዳይናሚክስ በዩናይትድ ስቴትስ ውስጥ ከፍተኛ የጦር መሳሪያ ገቢ በ2024 ዓመት በግምት በ3.8 በመቶ እድገት በማስመዝገብ 334 ቢሊዮን ዶላር ደርሷል ተብሏል። በደረጃ አሰጣጡ ከ39 የአሜሪካ ኩባንያዎች 30 ያህሉ ገቢያቸውም ጨምሯል ተብሏል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ ያዘጋጅንላቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎች እንዲደርሷችሁ አድርጉ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ